ሰላም ሰላም እንዴት ናችሁ? ትናንትና 16ኛ ሳምንት እንግሊዝ ፕሪሚየር ሊግ ተከናውኗል። ትልልቆቹም አሸንፏል። ሊቨርፑል፣ ቼልሲ 12 ሰዓት ላይ ነው ጨዋታቸውን ያደረጉት። ሁለት ለባዶ በሆነ መልኩ በተመሳሳይ ጎል ነው አሸንፎ ሙሉ 3 ነጥብ ያገኙት። ሊቨርፑልም ቼልሲም ማለት ነው። ምሽት 5 ሰዓት ላይ የተደረገው ደግሞ አርሰናል ወልቭስን ገጥሞ 2-1 ያሸነፈበት ጨዋታ ነበረ። ይሄን 16ኛ ሳምንት እንዴት አያችሁት ተመልካቾች? በጣም አስገራሚ ውጤቶች ነበሩ። ያው የሊቨርፑል እና ቼልሲ ይህን ያክል የሚጠበቅ አልነበረም። ሊቨርፑል የውጤት ቀውስ ውስጥ እንዳለ ሁላችን እናውቃለን። ሆኖም ግን ከውጤቱ ይበልጥ ይህ መሐመድ ሳላ እና የአርነ ስሎት አሰልጣኝ ሰጣ ገባ ነበረ እንጂ ብዙ ወደ ጨዋታው አልነበረም ትኩረት የሳበው። ትናንትና መሐመድ ሳላ ሽኝት ይደረግለታል ተብሎ ሲጠበቅ ነበረ። በእርግጥ ከዚህ በኋላ ለአንድ ወር ሊቆይ ይችላል። ለአፍሪካ ዋንጫ ሞሮኮ የሚታዘጋጅ ለሀገር ግብፅ ለመጫወት ይገባል። ለዛ ነው ቤንች ተከታታይ 3 ጨዋታ ቤንች ተቀምጧል እና ለዛም አኩርፏል እና ከአሰልጣኝ ጋር ተጋጅቷል። ባለፈው በአውሮፓ ቻምፒየንስ ሊግ ኢንተር ሚላን ያሸነፉበት ጨዋታም መሐመድ ሳላ አልነበረም። አሰልጣኙ ከጨዋታ ውጪ ያደረጉት ነበረ። ወደ ጣሊያን አልተጓዘም። ለዛም ነው የብራይተን ጨዋታ ላይ ቤተሰቦቹን ጠርቶ ደጋፊዎቹ ጋር ለመለያየት ያሰበበት ሳምንት ነበረ። የጄሚ ካራገር ሚዲያ ላይ ሲያወራ የነበረ ስለ መሐመድ ሳላም ብዙዎቹን እያነጋገረ ነበረ። መሐመድ ሳላ ከክለቡ በላይ ራሱን እያሰበ ነው። ሊቨርፑል ያጀገነው ክለብ መሐመድ ሳላ ግን ክለቡ ችግር ውስጥ ሲገባ እያገዘ አይደለም። ለምን ቤንች ተቀመጥኩ ስሙልኝ ብሎ ሚዲያ ላይ ወጥቶ እያወራ ነው። ይሄ ደግሞ ተቀባይነት የለውም። ቼልሲ ውስጥ የተጣለው መሐመድ ሳላ ሊቨርፑል መጥቶ ነው ጀግና የሆነው። እሱን ጀግና ያደረገውን ክለብ ደግሞ ማክበር አለበት። ማንኛውም ሰው ከክለብ በላይ አይደለም። ስለዚህ ክለቡን ማክበር አለበት ብሎ ሲያወራ ነበረ። የጄሚ ካራገር ሀሳብም ብዙዎቹ ሲቃረኑ ነበረ። አፍሪካኖችም መሐመድ ሳላ ጀግና ነው፣ ሁሉንም ነገር ማድረግ የሚችለውን አርክቷል፣ ለክለቡም እንደ ግሉም እና በዚህ መልኩ ካራገር መናገር አልነበረበትም ብሎ ብዙዎቹ ካራገርን ሲሰድቡት ነበር። ያው ብዙዎቹ የካራገር ሀሳቦች በጣም ጠያቂ ነው፣ አነጋጋሪ ነው። ከዚህ በፊት ጆዜ ሞሪኖ ከ1000 ተከላካዮች ምርጡ ምረጡ ቢባል እኔ አንተን አላካትትም ማለቱ ይታወሳል። ሊዮኔል አንድረስ ሜሲም ደግሞ ሀያ ብሎ ሰድቦታል። ክርስቲያኖ ሮናልዶም ሆኖ ሰላም ሳይለው ያለፈበት ወቅትም ነበርና በጣም አነጋጋሪ ነው። ብዙ ጨዋታዎች አፒረንስ አርግቷል። ሊቨርፑል ግን ካረጋቸው ጨዋታዎች 11 ጎል ነው ያስቆጠረው በኬሪየር ዘመኑ ማለት ነው። ከ11ዱ 7ቱን ጎል ራሱ ላይ ያስቆጠሩ ጎሎች ናቸው እና ያው በእርግጥ ብዙ ጎል አይጠበቅም ከተከላካይ ስፍራ ስለሆነ፣ ግን አስገራሚ የሆነው የሱ ብዛት ጎሉ ብዛት ሳይሆን ራሱ ላይ ያስቆጠራቸው ጎሎች ብዙ መሆኑ አንፃር ማስተርስ ኦፍ ኦውን ጎል ብሎ ይጠሩታል ውጪዎቹ ማለት ነው። እና ሆኖም የካራገር እና የመሐመድ ሳላ ይህ ሳምንት ብዙ አነጋጋሪ ነበረ። ትናንትና የሁሉ ቀርቶ ግን አሰልጣኝ አርነ ስሎት እና መሐመድ ሳላ ታርቋል። እሱም ተጫዋች ቤንች ላይ ነበረ ትናንትና
በእርግጥ ተጫዋች ጆዋ ጎሜዝ በመጎዳቱ በኩል መሐመድ ሳላህ ተቀይሮ ገብቷል እና አንፊልድ ላይም በጣም ግሩም የሆነ አቀባበል አርግቶለታል። እሱም ገብቶ ጥሩ እንቅስቃሴ አርግቷል። ግን በጣም ያለቀለት ኳሶችም ሲስትም ነበረ። ዘንድሮ ጥሩ አቋም ላይ የለም። ቤንች መሆኑ በእርግጥ ይገባዋል። ግን ከዚህ በፊት ያሳየችው ብቃት ላይ ሆኖ ነው ብዙዎቹን አነጋጋሪ ያደረገው እንጂ ትናንትና ሆኖም አንድ አሲስት አርግቷል። ቅድም እንደነገርኳችሁ ደግሞ ያለቀላቸው ኳሶቹም ሲሲት ተስተውሏል። አሁንም ሆኖ ግን ወደ አቋም መመለስ ጊዜ የሚፈልግ ይመስላል የግብፃዊ ኮከብ ማለት ነው። አሁን ግን ከዚህ በኋላ ወደ አገሩ ገብቶ አገሪቷ ግብፅ ለአፍሪካ ዋንጫ የሚታረገውን የሚያግዛት ይሆናል ከና ኦማር ማርሙሽ ጋር ሆኖ ማለት ነው። ለፍጻሜ አድርሷት ያውቃል አፍሪካ ዋንጫ፣ ግን ይሄን ዋንጫ አንስቶ መሳም አልቻለም። ስለዚህ ወደ ሀገሩ ገብቷል። እስከ መጨረሻ የምትጓዝ ከሆነች ግብፅ መሐመድ ሳላህ ሊቨርፑል ለአንድ ወር የሚያጣ ይሆናል። ትናንትና ግን በኡጎ ኢኪቲኬ ጎል 2 ጎሎች አስቆጥሮ 2-0 በመልኩ አሸንፎ ሙሉ 3 ነጥብ አግኝቶ ነጥቡንም 26 አድርሶታል። ሊቨርፑል ከመሪው አርሰናል ጋርም ነጥብ አጥቦት ነበር አርሰናል እስከሚጫወት ድረስ ማለት ነው። ሆኖም ግን ሙሉ 3 ነጥብ አግኝቶ ወጥቷል ከአስቸጋሪው ብራይተን ጋር ማለት ነው የአንፊልዱ ክለብ ሊቨርፑል። ሌላ ጨዋታ ደግሞ በስታንፎርድ ብሪጅ የኢንዞ ማሬስካ ቡድን ቼልሲ ትናንት 2-0 በሆነ መልኩ አሸንፎታል ኤቨርተንን ማለት ነው። ያው ቼልሲም ሆኖ ወጣ ገባ የሚል አቋም ነው እያሳየ የሚገኘው በሲዝን ትልቅ ጨዋታዎች ላይ ቼልሲ ጥሩ እንቅስቃሴ ያደርጋል። ከዛ በኋላ ግን በቀላል ያሸንፋል የሚባል ጌሞቹን ደግሞ ሲቸገር ይታያል። እኔ በበኩል የሚመስለኝ የቼልሲ ስኳዱ በጣም ሰፊ ነው እና አሰልጣኙ መጀመሪያ ላይን አፑ ላይ ማን እንደሚያስገባ ግራ የተጋባ ይመስለኛል። ኢንዞ ማሬስካ ስኳዱ በጣም ሰፊ ነው የቼልሲ ቡድን ማለት ነው። 3 ቲም የሚሆን ስኳድ ነው ያለው እና ከነሱ የመጀመሪያ ላይን አፖቹን መምረጥ በጣም የከበደው ነው የሚመስለው። ተጫዋቾቹን ደግሞ በተመሳሳይ ቦታ ምርጥ ፐርፎርማንስ የሚያሳዩበት ቦታ አለ እና ይሄ በጣም ያስቸገረ ይመስለኛል። ሆኖም ግን ትናንትና በኮል ፓልመር እና በማሎ ጉስቶ ጎሎች አስቆጥሮ 2-0 በመልኩ አሸንፎ ወጥቷል ኤቨርተንን። ኤቨርተን ዘንድሮም ለትልልቆቹ ፈታኝ ቡድን ነው። ስፔሻሊ እና ጃክ ግሪሊሽ፣ እንጃይ የሚባል ተጫዋች፣ ጋና ጉዬ፣ ታርኮስኪ በጣም ብዙ ጥራት ያለ ተጫዋቾች አለው ኤቨርተን። በውጤት ደረጃም ጥሩ ነው። ግን ቼልሲ ትናንት ይቸገራል ተብሎ ነበረ። በእርግጥ ያለቀለት ኳሶች ሞክሮ ነበሩ ኤቨርተኖች። የጎል አግዳሚዎች ያወጣባቸው እድል ነበረ እንጂ ያ ተቀጥሮባቸው ኑሮ ቼልሲዎች ሌላ ችግር ውስጥ የሚገቡ ይሆን ነበረ። ግን ሆኖም አሸንፎታል። ፓልመር ወደ ጎል ማስቆጠር ተመልሷል ከጉዳት በኋላ ማለት ነው እና 17 ሙከራ አድርጓል ቼልሲ በትናንትና ጨዋታው 58 ኳስም ተውጣጥሮ ተጫውቷል ከመቶ 58% ማለት ነው። 5 ኢላማውን የጠበቀ ጎሎች ወደ ጎል ሞክሯል የኢንዞ ማሬስካ ቡድን። ከዛ 2ቱን ጎል ወደ ጎል ቀይሮት ወጥቷል። ደረጃውን አሻሽሎ ወጥቷል ማለት ነው። እና እስከ ዛሬ ክሪስታል ፓላስ እስከሚያሸንፍ 4ኛ ደረጃን ከክሪስታል ፓላስ ተረክቧል። ነጥቡን 28 አድርሶ ማለት ነው። ሌላው ጨዋታ የሊጉ መሪ አርሰናል
ወልቭስ ጋር ያደረገው ጨዋታ ይሄ ጨዋታ ምሽት 5 ሰዓት ላይ ነው የተደረገ። ቅድም እንደነገርኳቸው እኔ ያው የእንቅልፍ ሰዓት ጨዋታ ነው፣ ብዙዎቹ የአርሰናል ደጋፊ ካልሆነ በስተቀር አይመለከቱትም ብዬ እገምታለሁ። ወይ ደግሞ ለማብሸቂያ የሚሆን ጨዋታ ነው የሚያዩት። ግን በጣም እጅግ ገራሚ ጨዋታ ነበረ። ወልቭስ 15 ጨዋታ መርሃ ግብርን አከናውኗል። ግን ከ15ቱ በ13 ጨዋታ ተሸንፏል። በሁለቱ ደግሞ አቻ ወጥቷል። አርሰናል ደግሞ የሊጉ መሪ ነው እና በሰፊ ጎል ያሸንፋል ተብሎ ሲጠበቅ ነበረ ትናንትና። ግን አርሰናል በጣም ሲቸገር ነበረ። የእነሱ መከላከል አደረጃጀት በጣም የሚገርም ነበረ። ኳስ ፔናልቲ ቦክስ ውስጥ አርሰናል ሲገቡ በቀላሉ ነበረ ሲያጸዱ የነበረውት። ስለዚህ በጣም አስገራሚ ነበረ እና ምን አርሰናል ያገባል ብዬ ጨዋታን ቁጭ ብዬ ሲመለከት ነበረ። ከአርሰናል ይልቅ የነሱ ካውንተር አታክ ወይ ደግሞ ማድሶ ማጥቃት በጣም አስፈሪ ነበረ። ከእረፍት በፊት አርሰናል ብዙ ሙከራዎችን አርግቷል፣ ግን አንድ ኦን ታርጌት አልሞከረም ወይ ደግሞ ኢላማውን የጠበቀ ኳስ አልሞከረም። የሚካኤል አርቴታ ቡድን ማለት ነው እና ማርቲኔሊ፣ ዮኬሬሽ፣ ቡካዮ ሳካ ላይናፕ የመጀመሪያ ምርጫ ውስጥ ነበሩ። እነ ኤምሬቺ ዜ፣ ዲክላን ራይስ ደግሞ መሀል ላይ ከና ዙቢሜንዲ ጋር ተጣምሮ ነበሩ እና ኢካፔ፣ ሳሊባም ተመልሷል ትናንትና እና ሳካ፣ ቤን ዋይት፣ ቲምበር ነበረ። ቤን ዋይት ተጎድቶ በሉዊስ ስኬሊ እስከሚወጣ ድረስ ማለት ነው እና በጣም ፈታኝ ጨዋታ ነበርና እኔ በበኩል አርሰናል በዚህ መልኩ ለዋንጫ መፎካከር እንደሚከብደው ነው። ምክንያቱም ወልቭስ እንዳለ አይነት ክለብ በጣም በብዙ ብልጫ በብዙ ጎል ማሸነፍ ነበረበት። ቀጣይ ከኤቨርተን ጋር ነው የሚያደርገው። በዛም ሆነ በዚህም አሸንፎት ወጥቷል። 2-1 በሆነ መልኩ ነው ያሸነፈው አርሰናል። ሁለቱን ጎል ደግሞ ያስቆጠሩት የወልቭስ ተጫዋች ናቸው፣ ራሳቸው ማለት ነው። ራሳቸው ላይ ቡካዮ ሳካ ከእረፍት መልስ ከማዕዘን ምት ያሻገራትን ኳስ በረኛው ራሱ ላይ ነው ያስቆጠረው ማለት ነው። ፖሎ አመታ ስትመለስ በጀርባው መጥቶ ራሱ ላይ ነው ያስቆጠረው። በጣም ግሩብ ነበረ በረኛው። የዲክላን ራይስ ኳስ ያወጣበት መንገድ በጣም አስገርሞኛል። በጣም ጥሩም ነበረ ማለት ይቻላል በረኛው። ግን ሆኖም ራሱ ላይ የመጀመሪያ ጎል ተቆጠረች። 90 ደቂቃ ላይ የወልቭሶች ሁሉም ነቅሎ ወጥቶ ሲጫወቱ ነበረ። ጫና ፈጥሮ አቻ አረጉ። የጨዋታ አቻው አልቋል ብዬ ለአርሰናል በጣም መጥፎ ዜና ነው እየሲገምት ነበረ። ግን ኋላ ላይ ገብርኤል ጂሰስ የቅጫትን ራሳቸው ላይ አስቆጥሮ 2-1 በሆነ መልኩ አሸንፈው ወጥተዋል አርሰናል ማለት ነው። ነጥቡንም 36 አድርሶ ለጊዜም ቢሆን ከማንቸስተር ሲቲ በ5 ነጥብ ርቀት ይገኛል፣ ሊጉን እየመራ ማለት ነው። ሌላ ጨዋታ ዛሬ የሚደረግ ጨዋታ ሁለተኛ ደረጃ ላይ የሚገኝ ክለብ የፔፕ ጋርዲዮላ ክለብ ማለት ነው ማንቸስተር ሲቲ 11 ሰዓት ላይ ከክሪስታል ፓላስ ላይ ጋር የሚያደርገው ጨዋታ በእጅግ ይጠበቃል። ሶስተኛ ደረጃ ላይ የሚገኘው አስቶን ቪላም ዛሬ ነው ጨዋታውን የሚያደርገው። ማንቸስተር ዩናይትድ ግን ነገ ሰኞ ላይ ነው ጨዋታውን የሚያደርገው። የማንቸስተር ዩናይትድ መርሃ ግብሮች ሰኞ ላይ ነው የሚደረገው። ለምን እንደዛ እንደወጣ አላውቅም፣ ግን በተከታታይ ነው መርሃ ግብሩ። የማንቸስተር ዩናይትድ ለደጋፊዎቹ ትንሽ ደስ የሚል እንትን አይደለም፣ መርሃ ግብር አይደለም። ምክንያቱም ቅዳሜና እሑድ የእረፍት ቀን ነው። በዛ ያም ሌሊት ነው የሚደረጉ 4 ሰዓት ወይ 5 ሰዓት ላይ ነው የሚሆኑና የማንቸስተር ዩናይትድ ጨዋታዎች
ሰኞ ሰኞ ላይ ይደረጋል ከቦርንማውዝ ጋር ማለት ነው። ዛሬ ማንቸስተር ሲቲ የሚያሸንፍ ከሆነ ቅድም እንደነገርኳቸው አርሰናል ተቸግሮም ቢሆን ሙሉ 3 ነጥብ አግኝቶ ከማንቸስተር ሲቲ በ5 ነጥብ ርቋል እና የፔፕ ጋርዲዮላ ዛሬ በጣም ፈታኝ የሆነው ክለብ ክሪስታል ፓላስ ጋር የሚያደርገው ጨዋታ ደግሞ ይጠበቃል ማለት ነው። ባለፈው ሳንቲያጎ በርናቦ ላይ ሄዶ ከሪያል ማድሪድ ጋር ያደረገውን ጨዋታ 2-1 አሸንፎ እንደመጣ ነግሬያቸው ነበረ። ጥሩ መነሳሳት ላይ ይገኛል። በፕሪሚየር ሊጉም ባለፈው ሰንደርላንድን አሸንፎ ተመልሷል። ይሄ ደግሞ ለማንቸስተር ሲቲ ጥሩ መልካም ዜናዎች ነው። የተጎዱ ተጫዋቾቹም በብዛት ተመልሷል። ምናልባት ሮድሪ አሁንም ሙሉ ፊትነስ ላይ አይገኝም። ያሉት ተጫዋቾች ግን በብዛት ጥሩ ላይ ፐርፎርማንስ ላይ ነው ያሉት። ኦማር ማርሙሽ እና አይት ኑሪ ነው የሚሄዱት። ኦማር ማርሙሽ በግብጽ በኩል፣ አይት ኑሪ ደግሞ ለአልጄሪያ ብሔራዊ ቡድን ተመርጦ ይሄዳል ማለት ነው። ሪያን አይት ኑሪም ቢሄድ ቋሚነቱን እያገኘ አይደለም። ይህን ተጫዋች በኒኮ ኦራሊ ተነጥቋል ቦታውን ማለት ነው። ኦማር ማርሙሽም ቢሆን ተቀይሮ ነው እየገባ ያለው። መጀመሪያ አሰላለፍ የሚገባ አይደለም። በኤርሊንግ ሃላንድ ቦታ እንዲሁም ዶኩ ሸርኪ ቦታ ስለሚጫወት ማርሙሽም መሄዱ ብዙ የሚጎዳ አይደለም። ምናልባት ግን ሃላንድ የሚጎዱ ከሆነ ሲቲን ሊጎዳ ይችላል። የአጥቂ አማራጭ ያጣል ተብሎ ይጠበቃል እንጂ ሲቲ አሁን ያለው ስብስብ ማጥቃት ላይ በጣም ጎበዝ ነው እና ፊል ፎደን በጣም ጎል እያስቆጠሩ ነው። ሪያን ሸርኪ በጣም ግሩም ፐርፎርማንስ እያሳየ ነው። ዶኩን እንደተመለከትነው ነው ዘንድሮ በጣም የሚለይ ዶኩ ነው። ሃላንድ ያው የቡድኑ መሪ ነው፣ ኮከብ ጎል አግቢ ነው እና ፓላስ ግን በጣም ለሲቲ አስቸጋሪ ክለብ ነው። 100 ነጥብ ሰብስቦ የሊጉን ዋንጫ ያሸነፈበት ሲዝን እንኳን ፓላስ ነው ማንቸስተር ሲቲን ያቆመ ማለት ነው። በዛ ሰዓት ማንቸስተር ሲቲ 18 ጨዋታ ሁሉንም ተከታታይ ሲያሸንፍ ነበረ። በተከታታይ ሁሉንም ጨዋታ ሲያሸንፍ ነበረ። ግን በክሪስታል ፓላስ ነበረ አቻ የወጣው። መጨረሻ 19ኛ ሳምንት እንዳያሸንፍ ያደረገው ክሪስታል ፓላስ ነበረ ማለት ነው። አሁን ደግሞ እና እስማኤል አሳር ማቲታን የያዘው ክለብ በጣም እና ማርክ ጉይ የሚባል ተከላካይ በረኛቸውም ቢሆን እንደርሰን በጣም ጥራት ያለው ተጫዋቾች ናቸው። ማንቸስተር ሲቲ የሚቸገር ጨዋታ ነው። ሆኖም ግን ይህ ጨዋታ በእኔ ግምት ተቸግሮም ቢሆን አሸንፎ የሚወጣ ይመስለኛል የፔፕ ጋርዲዮላ ቡድን ማለት ነው። ይህን ጨዋታ የሚያሸንፍ ከሆነ ነጥቡን 34 አድርሶ ከአርሰናል በ2 ነጥብ አሁንም ዝቅ ብሎ 2ኛ ደረጃ ላይ የሚገኝ ይሆናል ማለት ነው። አርሰናል ሊጉን በ36 ነጥብ እየመራ ነው። ማንቸስተር ሲቲ በ31 ዛሬ እስከሚጫወት ማለት ነው 2ኛ ነው። አስቶን ቪላም በ30 ነጥብ 3ኛ ነው። ቼልሲ በ28 ነጥብ 4ኛ ላይ ይገኛል ማለት ነው። የዛሬን ጨዋታ ይሄን ካል የዛሬን ውጤት ጨዋታ ደግሞ ነገ ውጤቱ ምን ይዞ ይመጣል የምንነግራችሁ ይሆናል። እስከዛ ግን መልካም ሰንበት ይላችኋል ነው።